አላህ Subhanahu Wa Ta'ala እስራኤላውያን እንግዲህ ለዓለም ለራሳቸው ፈተና ላይ ናቸው ዓለምንም መፈተኛ ናቸው ማለት ነው። ሁሉ ጊዜ እነሱ ያው ዓለምን በመበጥበጥና በማመስ ላይ አሉ። አለሸር የተባለ ሁሉ ከነሱ ጋር ግንኙነት አለው አላቃ አለው። እና በዚህ መልኩ በተለያየ መልኩ እንፈትናቸዋለን። ለምን ምናልባት ልብ ገዝተው ይመለሱ ከሆነ ፈተናው ችግሩ ጥቃቱ ውድቀቱ ድቀቱ ሲበዛባቸው ጌታ ተቀይሞናልና እባካችሁ እንመለስ ይሉ ከሆነ ልብ ይገዙ ከሆነ ወይም ደግሞ ተወደቁና ተደቀቁ በኋላ ተስፋ ተቆረጡ በኋላ እንደገና እንዲነሱ ሳረጋቸው እንዲሰባሰቡ እንዲበለጽጉ ሳደርጋቸው ደግሞ ምንም ቢሆን እኛ ብናጠፋ ጌታ አልጨከነብንም ይሄው ታለቀልን በኋላ ነው እኮ አላህ ያነሳን ብለው ደግሞ ውለታውን ተገንዝበው ይመለሱ ከሆነ በሁለቱም ፈተናቸው ይላል። ግን እነሱ በሁለቱም ፈተና እየወደቁ ነው ማለት ነው። የመመለስ አዝማሚያ አይታይባቸውም። የተወሰኑ ግለሰቦች ቢኖሩም የሚሰማቸው የለም። فخلف من بعدهم خلف በዚህ መልኩ እንግዲህ እነሱ እየበጠበጡ መጡ። ተነሱ በኋላ ደግሞ የከፉ መተኪያዎች ተተኩ ይላል። የመጀመሪያዎቹ ይሻሉ ነበረ። ወደ መጨረሻ ያሉት ደግሞ ተነጭራሹ በጣም የከፉ አውሬዎች ናቸው ይላል አላህ Subhanahu Wa Ta'ala። አሁን ጊዜ ያሉት ለማንም አያስቡም። ለወዳጆቻቸው እንኳን ታማኝ አይደሉም። አሁን ጊዜ በሁሉ ነገር የሚደግፋቸው ምዕራባውያንን እነሱ ይሰልሏቸዋል፣ የተለያየ ችግር ይፈጥሩባቸዋል። ለነሱ እንኳን አልሆኑም እንኳን ለጥላት ማለት ነው። እና መጥፎ ምትኮች ይላል። አንድ ሰው እንግዲህ ጥሩ አባቱ ጥሩ ሰው ሆኖ ልጁም ጥሩ ከሆነ ኸለፍ ይባላል። ያው ኸሊፈቱል አንቢያ እንደሚባለው ማለት ነው። ደግ ሰው ሆኖ መጥፎ ልጅ ከሆነ ደግሞ የተተካው ኸልፍ ይባላል ማለት ነው። فخلف من بعدهم خلف اضاعوا الصلاه واتبعوا الشهوات እንዳለው። ስለዚህ የባሰው ነው የሚመጣው ማለት ነው። ያለፉት መጥፎ ሆነው ይያሉ ቀጣዮቹ ደግሞ ከዛ እጥፍ መጥፎ የሆኑ መጡና በመጨረሻ ይሄን ሁሉ ጣውረድና እንትን ታዩም በኋላ ልብ ገዝተው ወደ ሐቁ መመለስ ሲጠበቅባቸው እንዳውም ጭራሽ የከፉና የባሰባቸው መጥፎ ምትኮች መጡ ይላል። ይሄ ሲባል ወሪሱል ኪታብ ይላል ሱብሃንአላህ። ኪታብን የወረሱ ይላል። አህለል ኪታብ ነን የሚለውን አይተውትም። የሁሉ ጀራኢም እየሰሩ በሰው ልጆች ደረጃ ይታሰባል ተብሎ የማይገመተውን ነገር በየቀኑ ያስተናገዱ ያሉ ግን የኪታብ ባለቤት ነን ብለው ደግሞ ይኮፈሳሉና ይኩራራሉ። ተውራት ያው የፈረደበት ተውራት የኛ ኪታብ ነው ብለው ይደነፉበታል። የስልጣኔ ምንጭ ነው በማለት ማለት ነው። እና ኪታብ ማንኛውም ተው እንደዚህ እየተወዘወዙ ተውራትን ያነባሉ ሴት ወንዱ ሳይቀር። ይሄ ኪታብ እንግዲህ ዝም ብሎ ለማታለያ ነው። የሃይማኖት ሰው ናቸው ሊባሉ እንጂ ኪታቡን ቅንጣት በስራ ላይ አያውሉትም። እነሱ ዲድ ነው የሚሄዱት ተውራት በሚለው ማለት ነው። ወሪሱል ኪታበ ياخذون عرض هذا الادنى ኪታቡን ለይስሙላ ለስም ያህል ተረክበውታል። ያው ከአባቶቻቸው የይሁዳ ልጅ ነው ይሁዳ ነኝ ለማለት የአሻራው ተውራትን መያዝ ነው። ተውራትን የማያነብ ይሁዳ አይደለም ስለሚባል ማለት ነው። በዛ በማንበብ ላይ ብቻ ተጠምደው ታያቸዋለህ ይወርሱታል ማለት ነው። ካቢረን አንካቢርን ወና ياخذون عرض هذا الادنى ተውራት የሰውን ሐቅ እንዳትበሉ ብሎ አጥብቆ ነው የሚከለክለው። ሪባ ይከለክላል፣ ማጭበርበር ይከለክላል፣ መቀማት መዝረፍ አይፈቅድም ልክ እንደ ቁርአን ማለት ነው። እነሱ ግን ለይሳ علينا في الاميين ነው መርሃቸው። ትልሙድ የሚባል አለ የሱ ተቃራኒ እንደ ህገ መንግስት አላቸው። እና የለተለት ህይወታቸውን የሚመሩት በትልሙድ በሚባለው መጻፋቸው ነው። ተውራት ግን ለበረካው ነው ለቅራው ብቻ ምንም ችግር የለም ለፈው ዲገፈው። ስለዚህ ياخذون عرض هذا الادنى ይሄን ውዳቂና ርካሽ ሆነውን ሸቀጥ ይጋፍፋሉ አለ። ተውራት ሪባ እንዳትበሉ ነው የሚለው። ሪባ የበላ የኔ ጥላት ነው ይላል። ያንን እያለ እነሱ ደግሞ ህይወታቸው በሙሉ ኢኮኖሚያቸው ሪባ ነው መሰረቱ። ተሪባ የተለየ ስራ ይሁዳ ውስጥ አይገኝም ጭራሹ። ስለዚህ ይሄንን የወደቀና የረከሰ ሸቀጥ ይጋፍፋሉ። የተውራት ተከታይ ነኝ ይላል። ተውራት ያወገዘውን ነገር ይሰበስባል ማለት ነው። አድና ማለት አخص ማለት ነው። ርካሽ የቁሻሻ የሆነ ገንዘብ ማለት የሪባ ገንዘብ ነው። እሱ ደግሞ የነሱ ዋና የኢኮኖሚ ምንጫቸውና መሰረታቸው ነው ይላል። አርደ ወአخذ ዓለም ወخذ عليهم ميثاق الكتاب እንደሚሉት የኪታብ የተከታዮች ከሆኑ
የኪታቡ ቃል ኪዳን በእነሱ ላይ አልተያዘባቸውም አላህ በተውራት ውስጥ የሰውን ገንዘብ በቀጣም ሆነ በተዘዋሪ መንገድ እንዲያትበሉ እንዲያታታልሉ እንዲያትዘርፉ ብሎ በተደጋጋሚ አደራ አላላቸውም ነበርን ይላል ብሏል ግን ማን ይሰማዋል አዮ ያخذون عرض هذا الادنى ይሄንን ውዳቂና ረካሽ ሆነውን ሸቀጥ ይይዛሉ ገንዘብ ብቻ እነሱ ታገኙ ከምን መጣ የለም እና አልሐላሉ ማሐለ ፊልየር ነው መራሃቸው ሐላል ማለት እጅ ላይ የወደቀ ነገር ነው እጅ ላይ ከገባ መሞጥለፍ ነው ማንም ነገር ሐላል አትበል ወልሐራሙ ማለም ተነድሁ ለአይዲ ኢላህ ሐራም ማለት እጅ ያልደረሰበት ነው ያቃተ ነገር ያው ሐራም ነው አላህ ከልክሏል ማለት ነው እጅ ከገባ ችግር የለም አላህ ሰጥቷል ይሄ ነው የነሱ ማለት ተውራት የሚለው ግን ልክ እንደ ቁርአን ነው የሰውን ሐቅ አትቅረቡ ነው የሚለው እና ለምን ታዲያ እናንተ ተውራትን ተወዳላችሁ ትቀራላችሁ ታነበንቡታላችሁ ጧት ማታ የሰውን ሐቅ ደግሞ ትበላላችሁ ተብለው ሲጠየቁ መልሳቸው ምን ይሆናል ሰይغፈሩ ለና ወየቁሉና ሰይغፈሩ ለና ማለሽ ይላል እና አላህ ይምራል አላህ ገፉር ረሂም አይደለም እንዴ ምን ችግር አለው ሱብሃንአላህ ማ استمرارهم على الجرائم يتمنون ان مغفرة الله سبحانه وتعالى የፈለግነውን ብናጠፋም አላህ አይጨክንብንም ነው መልሱ ማለት ነው ይሄ ደግሞ መሳለቅ ነው ማለት ነው አላህ አይጨክንም የተባለው አጥፍተው ለሚጸጸቱ ለሚመለሱ ሰዎች ነው እነሱ ግን በጀራኢማቸው ውስጥ ተመጨረሻ እየቀጠሉ አላህ አይጨክንብንም ይላሉ ይሄ እንደ መሳለቅ ይቆይ የፈለኩትን ወንጀል ባደርግ እኔን አይቀጣኝም ማለት ነው ስለዚህ በሌላው ቦታ በግልጽ ተናግረውታል ማለት ነው ለንተመሰነ النار الا ايام معدوده እና እሳት የሚባል ጀሃነም እኛን አይነካንም ምናልባት ለምሱ ያህል እንዳው የተወሰኑ ቀናቶችን ካልሆነ በስተቀር በእኛ ላይ ከባድ የሆነ ቅጣት አይመጣም ለምን نحن شعب الله المختار ምርጥ የሆነ የአላህ ዘሮች ነንና የነ ኢብራሂም እና ኢስሐቅ እና ያዕቆብ ዘር ሆነን እንዴት እኛን ጀሃነም ይቆሰቁሰናል ይሉሃል ማለት ነው ስለዚህ የፈለኩትን حرام ብበላ ብዘርፍ ብገፍ አላህ ይምረኛል አይጨክንብኝም ይልሃል ማለት ነው ማይስራሪህም ስለዚህ በወንጀል ላይ ጭቅቅ ብሎ የሚቀጥል ሰው እማራለሁኝ እያለ ቢናገር ይሄ እንደ መሳለቅ ነው የሚቆጠረው ንግግሩ ራሱ ጀሪማ ነው ማለት ነው እነሱ ግን የፈለኩትን ልዝረፍ አላህ ይምረኛል የሚለውን መርህ ነው የሚከተሉት ይላል ወያቲ ማረዱ مثله የዛው አይነት ደግሞ ህገወጥ የሆነ ሸቀጥ ከመጣላቸው አጋጣሚው ከተፈጠረ ياخذوه አሁንም ደግመው ይጋፍፉታል እንግዲህ አላህ ይምረኛል የሚል ሰው ተውባ አድርጎ ያለፈውን ይቅር ይበለኝ ደግሜ አይለመደኝም ቢሉ ኑሮ ጥሩ ነበር ግን እነሱ አሁን ይዘርፋሉ ለምን ሲባሉ አላህ ይምረኛል ይላሉ አሁንም ደግሞ ነገ አንድ ዲል ከመጣ አሁንም ይጨምሩበታል እንዲሁ እያለ ይቀጥላል ማለት ነው ስለዚህ ኢስራር ጋራ ተውባ አይመጣም ማለት ነው አለሙ خذ عليهم ميثاق الكتاب ለመሆኑ እንደዚህ እንግዲህ ስራቸውና ተግባራዊ ቃላቸው የሚጋጨው ለምንድን ነው የሚያምኑበትና እንመራበታለን የሚሉት ኪታብ ቃል ኪዳን አልያዘባቸውም ነበር ተውራት ይላል አላ يقولوا على الله الا الحق በአላህ ላይ እውነትን እንጂ እንዳይናገሩ አላህ Subhanahu Wa Ta'ala በተውራት ውስጥ እኔ ያረጋገጥኩትን እውነት እንጂ እንዳትናገሩ ብሏል ተውራት ደግሞ እንደዚህ አይነት ወንጀል የሚሰሩትን ሰዎች በቀላሉ አልተዋቸውም ብሎ ነው የሚያስጠነቅቀው እነሱ ግን የፈለገውን ነገር ብንሰራ አላህ አይጨክንብንም ብለው በተጻራሪ እየሄዱ የአላህን ምህረት ተስፋ ያደርጋሉ ይላል ወደረሱ ማፊህ እንደገና በተውራት ውስጥ ያለውን ደግሞ ወዕድና ወዒድ የጌታን ዛቻና ማስጠንቀቂያ በደንብ አጥንተውታል አያውቁትም አይገባቸውም እንዳይባል ደግሞ በደንብ ያውቁታል ማለት ነው ግን ያወቁት ግዚያዊ ጥቅማቸውን ለመተው ስለማይፈልጉ ጆሮ ዳባ ልበስ ይላሉ አላህ ይጨክን ባካ ረህሙር ረሂምና ይልሃል ማለት ነው ወዳሩ الآخرة خير للذين يتقون ስለዚህ የሚያሳየው ምንድነው እነሱ ዱንያን ምርጫ አድርገዋል እቺ ዱንያ ላይ እስካለን ድረስ በዚህ ምድር ላይ የበላይ መሆን አለብን በፈለገው መንገድ ዓለምን ያተራመስ ገንዘቡን በተለያየ ስልትና ዘዴ እየዘረፍ አጠቃላይ እኛ ይቺ ዱንያ በእኛ ቁጥጥር ስር መሆን አለብን የሚለውን ምርጫ ወስደዋል በአንጻሩ ደግሞ እነሱ እንግዲህ ዱንያን ከመረጡ ወዳሩ الآخرة የመጨረሻይቱ ሀገር ጀነተ ነዒም خير للذين يتقون على الله አላህን ለሚፈሩና በእነሱ ተቃራኒ የሚሄዱ ለሆኑ ቡርኖች የተመረጠች ተደርጋላቸዋለች እነሱ ዱንያን መርጠዋል ካዋጣቸው ይቀጥሉ ሌሎቹ ደግሞ አላህን ፈርተው ሐላልና ሐራምን ለይተው የሚጓዙ ካሉ የመጨረሻዋን ጀነተ ነዒም ለነሱ መደብኩኝ
እነሱ ላይ እንኳን ረህማዬ አይመለከታቸውም ማለቱ ነው። አፈላ ተዕቂሉን ታዲያ የዚህ አይነት የተፋለሰ አካር ስትሄዱ እኩይ እየሰራችሁ አላህ ይመረናል ስትሉ እንደገና ደግሞ ደጎችን ለማጥፋት ስታደቡና ስታሴሩ ጥፋታችሁ ምንኛ የከፋ እንደሆነ አይገባችሁምን? አትረዱምን? በላቸው ይላል አላህ Subhanahu Wa Ta'ala። በዚህ መልክ እንግዲህ የነሱ ጀራኢም ተቆጥሮ ተሰፍሮ የሚያልቅ ነገር አይደለም። በየጊዜውና በየዘመኑ የሚያመጡት ጀራኢም ከራሳቸው አልፎ ዓለምን ውጥንቅጥ ውስጥ እያስገባ ነው ያለው ማለት ነው። በአሁኑ ጊዜ ሀያለን የሚሉት ራሱ ለነሱ አሽከር ናቸው። ውስጡን በሙሉ የሚሾፍሯቸው እነሱ ናቸው። የሚገርም ነገር እንግዲህ እነሱ አንድ ደውላ ጠንካራ ደውላ የሌላቸው አንድ አካባቢ ያልተቆጣጠሩ አንድ መንደር ማለት ናት አሁን ያሉባት ቦታ አንዲት ወረዳ አትሆንም እኮ ያሉባት ቦታ በዚህ ደረጃ ነው አሁን ያሉት። ግን በአለም ላይ የተዘሩ መሽገሮች የነሱ ዋና እንግዲህ መሪዎቻቸው እዚህ ተላአቢብ አይደለም አሁን ያሉት አሜሪካ፣ አውሮፓ፣ አውስትራሊያ በሙሉ ሩሲያ ሁሉም ዓለም ውስጥ ነው ያሉት ተሰግስገው ማለት ነው። ግን በየሀገሩ ያለውን ሀያላን መንግስታት ራሱ የሚሾፍሩትና የሚያሽከረክሩት እነሱ ናቸው። በተንኮል የሚፈልጉትን ሁሉ ነገር እንዲጠፋ የሚያደርጓቸው የሚገፏቸው እነሱ ናቸው ማለት ነው። ይሄ ነገር አላህ ያውቃል ገና ከመሆኑ ከመምጣቱ በፊት። ስለዚህ እንዲህ አይነት ነቀዞችና አረመኔዎች ናቸውና እወቋቸው ተጠንቅቋቸው ነው የሚለው ያለው። ግን እኛም የዛው ሰለባ ሆነናል። ምንም ለማድረግ አልተቻለም እስካሁን ድረስ። ወለዲነ ይመስኩነ ቢልኪታብ አለ። ግን እነሱ የፈለጉትን ጀራኢም ይስሩ ያራምዱ ያስተናግዱ በመጨረሻ ግን የአላህን ኪታብ አጥብቀው የሚይዙ ሰዎች ሙእሚኖች ናቸውና ማለት ነው። ቁርአን አላህ አልዓዚም Subhanahu Wa Ta'ala የነሱን ተንኮልና ጀራኢም ዘክዝኮ ያስቀመጠ ስለሆነ ይሄንን የአላህን ኪታብ ነክሶ ይዞ ጊዜውን የሚጠብቅና የሚዘጋጅ ካለ ወአቃሙ ሶላት ሶላታቸውን አስተካክለውና አዘውትረው የሚቀጥሉ ጠንካራ አማኞች ካሉ ኢና ላ ኑዲዑ አጅረል ሙስሊሒን እነዚህ ናቸው ለዓለም የሚበጅ ነገር የሚበጅ ለውጥ ያመጣሉ ተብሎ ተስፋ የሚጣልባቸው። ለምን የደጓ አድራጊዎችን የበጓ አድራጊዎችን ምንዳ አናጠፋምና ይላል። በቁጥር አይደለም በብዛት በጥራት ነው የሚመዝነው አላህ Subhanahu Wa Ta'ala። እንደዛ አሁን ዓለምን በጫማቸው ስር አድርገው የሚያመሰቃቀሉና የሚያተራምሱ ሰዎች ለጊዜው እንደዚህ ሊያረጉ ይችላሉ። ግን እነሱ ያላወቋቸውና ያልጠበቋቸው የኔ ወዳጆች ደግሞ አሉ ደፍጠው ይላል አላህ Subhanahu Wa Ta'ala። እነዚያ ምንድነው መረጃ ምልክታቸው ይመስኩነ ቢልኪታብ የአላህን ኪታብ አጥብቀው የሚይዙ ናቸው። ሚስጥሩን መረጃውን ነግሬያቸዋለሁ። ቁርአንን ተንተርሰው እነዚህ መሽገሮች በአለም ላይ ይሄን ያህል ግፍ እየፈጸሙ ነውና እስከመቼ ነው ዝም የምንላቸው እያሉ የሚዘጋጁላቸው አሉ በጌታቸው መመሪያ ላይ ሆነው ይላል ማለት ነው። እና እነሱ ሶላታቸውን አጥብቀው ከጌታቸው ጋር ያለውን አላቃ ለማጠንከር ሶላታቸውን በአግባቡ የሚፈጽሙ ናቸው። ዛሬ በዚህ መርሐላ ነው ያሉት ማለት ነው። ሶላት ከመስገድ አልፈው በአለም ላይ ምንም አሻራ የላቸውም። ግን አላማ አላቸው ይላል። አየህ ሰው የናቃቸው ጌታ ያወቃቸው አሉ ማለት ነው። እነሱ ራሳቸው መሰከሩ። በአንድ ወቅት አንድ የግብጽ ወታደር ተማረከና በእስራኤላውያን ተናዶ ያው ግብጾች ተናጋሪ ናቸው እና የፈለገው ቢሆን አንድ ቀን መቼም እናንተን ደብዛቸውን ሳናጠፋቸው አንቀርም ግደለም ዛሬ በለስ ቀንቷችሁ ብታሸንፉንም ወደፊት የኛ ድል ይመጣል አለው። ይሄን ካንተ የበለጠኛ እናቃለን አለ። ካንተ የበለጠኛ እናቃለን እሱ እስከሚመጣ ነው እኛ ምንተንም ነው። ግን አንተ ያን ነገር የማድረስ ድል አትችልም አለው። አንተ ያለህበት ክፍለ ዘመን አሁን ባንተ ትውልድ ይሄ ነገር ይመጣል ብለህ አትናፍቃለው። ያ ነገር የሚመጣው ልንገርህ መቼ እንደሚሆን አለ። እናንተ በጁሙአ ቀን መስጂዳችሁን ሁሉ ሞልታችሁ ሻሪዕ ትዘጋላችሁ ሲሰግዱ፣ በሱብሂ ሶላት ግን ሁለት ሶፍ የለም መስጂዳችሁ አለ። የሱብሂ ሶላት እንደ ጁሙአ ሻሪዕ ላይ ገንፍሎ ሲወጣ የዛ ጊዜ እኛ እንጠፋለናል። ሹፍ ምን ያህል እንደሚያውቁ ማለት ነው። ስለዚህ ሶላት ትልቅ ሚስጥር ነው። ሲለቱን በይነ العبد ወረቢ በሶላት ላይ ነው የሙስሊሞች መጀመሪያ ጌታቸው ጋር አላቃቸው የሚመዘነው። ወደ ሶላት ወደ ጀማዓ እየበዛ ትውልዱ እየነቃ ጌታው ጋራ ወፈፊሩ ኢላላህ የሚለውን መርህ አንስቶ ወደ ጌታ መሸሽ ሲጀምር እኔ ሁሉን ነገር ሞከርኩት ምዕራባውያን ያድናል ብዬ ኮሙኒስቱንም ያድናል ብዬ ሁሉንም ለመንኩኝ ችግሬን አልፈታም እየጨመረ ነው ያለው። ስለዚህ ወደ አንተ ተመልሻለሁኝ ሲል መጀመሪያ በሶላት ጌታው ጋር ያለውን አላቃ ያስተካክላል።
የዛ ጊዜ ጌታ ጋር ሙአሃዳ ይገባና ይባርከዋል ያንን ትውልድ እነሱ የሚመጡበት የዛ ጊዜ ነው ብሎ ነበር እነሱ ራሳቸው ይችን ተናገሩ ሱብሃንአላህ እኛ ግን ወይት ነው ያለነው ይሄንንም አልሰማንምም አናቅምም ዝም ብለን እና ወአቃሙ ሶላት ሶላታቸውን አስተካክለውና ዘውትረው የሚቀጥሉ የሆኑ ታማኞች ዛሬ እንደጠፉና እንዳለቀላቸው ቢቆጠሩም ያ አመድ እንደለበሰ ፉም ናቸው ጊዜው ሲደርስ ወግ ብለው ይነሳሉ ይላል እና እነዚህ እንግዲህ በሚችሉት አቅም ሙስሊሆች ናቸው አየህ ሷሊሆች ብቻ አይደሉም ሙስሊሆች እና ምድር የተበላሸውን የተዘራውን ፈሳድ ጠርገው የሚያስወግዱ ምድርን እንደገና የሚያድሱና የሚያጸዱ ኃይሎች አመጣለሁኝ እነዛ ደግሞ የሚችሉትን ያህል መድከምና መስዋዕት መክፈላቸው አይቀርምና የነሱን ድካም ዋጋ ቢስ አላደርገውም ውጤት እሰጠዋለሁ ይላል አላህ Subhanahu Wa Ta'ala ከነዛ ያደርገንና ይሄ ነው የሚጠበቀው ማለት ነው ስለዚህ የሰዎችን ጉዳይ አየነው የምስራቁንም የምዕራቡንም አሁን ከሱ ነው ተስፋ የሚጠበቀው ማለት ነው እኛ ደግሞ በተቻለ መጠን ወደሱ የመመለስ አዝማሚያ ከታየ ተስፋ አለ ማለት ነው ወደሱ ካልተመለስን ግን በምንም አይነት አሁን ባለው ተጨባጭ ሁኔታ እነሱን የሚቋቋም ኃይል እንደሌለ የተረጋገጠ ነው ማለት ነው ወይድነ ተቀነል ጀበለ ፈውቀውም ከአንሁ ዙላህ ይላል እንደገና በሌላው ክፍለ ዘመን ደግሞ በአንድ ወቅት የፈጸሙትን ጀሪማ እንደገና ያስታውሰናል ማለት ነው ነው እስራኤላውያን ሱብሃንአላህ በአሁኑ ጊዜ የመጨረሻ ከሰይጣን የበለጠ ሆነዋል ሸራቸው በወትሮ ጊዜ ግን ደጎችም መጥፎዎችም ነበሩ መጥፎ የሚባሉትም ጫፍ የደረሱ አልነበሩም የተሻሉ ነበሩ በዛ በተሻለው ጊዜ እንኳን ይሰሩት የነበረው ተግባርና ያራምዱት የነበረው አቋም ምን እንደነበረ ያስገነዝበናል በዛ ወቅት እንደዚህ የነበሩ ሰዎች ዛሬ እነሱ ኸይር ያመጣሉ ብላችሁ እንዴት ተጠብቃላችሁ ለማለት ያለፉ ቅድም ታሪኮችን ነው አልፎ አልፎ የሚጠቅስልን ማለት ነው በአንድ ወቅት ደግሞ በነብዩላህ ሙሳ ጊዜ ነው ይሄ በወርቃማው ጊዜ በዛ ወቅት እንግዲህ በኒ እስራኤሎች የመጨረሻ ሷሊህ መሆን የሚጠበቅባቸው ጊዜ ነበር በዛ ወቅት እንኳን ምን ያህል ነው ደግ የሆኑት ብትል ይሄንን ናሙና ሰጣለህ ይላል እذكر لهم اذن تقنل الجبل ጋራን ተራራን ከስሩ ነቅለን አንስተን በአየር ላይ ያንዣበምን በማምጣት እንደጀት ፈውቀሁም ከከተማቸው በላይ በደቀነው ጊዜ የነበረውንም አውሳላቸው ይላል ከአንሁ ዙላ ልክ የዳመና መንጋ አስመስለን ጋራውን በከተማቸው ላይ አንተን ስናንጓልለው በዛ ወቅት ሲያጋጠማቸው ነገር ረስተው ከሆነ እስቲ ያስታውሳቸው ይላል ወظنوا انه واقع بهم ያ የጓራ ግብስብስ በላያቸው ላይ እንደሚደፋባቸው አመኑ ظنوا ዘላይ አይቀኑ ማለት ነው ተቃራኒ የሆነ ትርጉም ካላቸው ፊደሎች ቃላቶች አንዱ ነውና ظن بمعنى شك ነው اصل المعنى አሁን ዘላይ ግን አይቀኑ ማለት ነው እና ይሄ ጋራ በላያቸው ላይ እንደሚደፋባቸው እርግጠኛ ሆነው በሚርበተበቱ ጊዜ የሆነውንም አስታውሳቸው ይላል ምን በሚል ጥያቄ ነው ይሄ ጋራ መጥቶ በላያቸው ላይ የተንጓለለው خذوا ما اتيناكم بقوه የሰጠናችሁን መመሪያ በንቃትና በትጋት ተቀብላችሁ ያዙ አልበለዛ ይሄን ጋራ ለቀቁት በላያቸው ላይ ባልናቸው ጊዜ የነበረው ነው ማውሳላቸው ይላል ወذكروا ما فيه ኪታቡን ያዙ ማለት ደግሞ እንዲሁ ዝም ብሎ ጥራዙን ተቀብላችሁ አንግቡት ማለት እንዳይመስላችሁ በውስጡ ያለውን ምስጥርና ተዛዛት መመሪያ አብጠርጥራችሁ ተረዱትና ተማሩት ከዛም በስራ ላይ ያውሉት ይሄን ካላደረጋችሁ ግን አለቀላችሁ በሚል ተጽኖ ባሳረፍኩባቸው ጊዜ የሆነውንም አውሳላቸው ይላል ለዓለኩም ተተቁን ለመዳን ከፈለጋችሁ ከዚህ ቅጣት ከዚህ ውድመት ለማምለጥ ከፈለጋችሁ አሁን ያላችሁ አማራጭ ይሄን ኪታብ ተቀብላችሁ በስራ ላይ ማዋል ነው ካልሆነ ግን ዛሬ ፍጻሜያችሁ ይሆናል ያልኩበትም ጊዜ አልፏል እሱንም አስታውሳቸው ይላል አላህ Subhanahu Wa Ta'ala ይሄ ምንድነው ነብዩላህ ሙሳ አለይሂ ሰላቱ ወሰለም ያው ፍርዓውንን ተገረሰሱ በኋላ አካባቢውንና ህዝባቸውን ለመምራት ኪታብ ሰጣለሁና ሲና በረሃና ቶሎ ብሎ ያው ባለፈው እንደተጠቀሰው ጠራቸው ሲና በረሃ ሄደው 40 ቀናት ጡመው በመጨረሻ በዒድ ቀን ተውራትን አስረከባቸው አላህ በአልዋህ ጽፎ ማለት ነው ያንን ተውራት እሳቸው ሊያመጡ እንደሄዱ ያው እንዳለፈው እነሱ በጣዖት አምልኮ ተጠምደው ተገኙ ከዛ ተመልሰው በወንጀላቸው ቀጥተው እንደገና ሁኔታው ተተረጋጋ በኋላ ያ የመጣውን ኪታብ እንግዲህ ሰላም ሰፍኗልና ወንጀለኞችም ተቀጥተዋል አቋማችን ተስተካክሏል በቃ የመጣልንን መመሪያ እንክፈተውና ምን እንደሚያዘን ምን እንደሚከለክለን
እንየውና ስራን ጀምር አሏቸው እሺ ተባለ ተውራት ቀረበና መነበብ ጀመረ ሲጀመር እጁን እያወጣ ይተች ጀመር ማለት ነው እንደ ይሄ አንቀጽ አይቻልም ከባድ ነው ይሄን ታሻሽላለህ ልክ እንደገው እንግዲህ እንደጻፈው ማለት ነው ያለበለዛ ወይ መልሰው ወይም ደግሞ ይሄን ነጥብ አውጣና በተሻለ ተከዋሏቸው ማለት ጌታ የመጣ ነገር እንዴት አድርገን ይተከዋለሁ እኛ ምን እናቅልሃለን ይሄ እንደ አይነት አደጋ የሆነ ነገር እኛ እንቀበላለን እንዴ እያሉ አንዱ ነጥብ አንዱ ሲቃወም አንዱ ነጥብ ሲቃወም አንዱን አያት ሌላው ሲቃወም በመጨረሻ የሚያዘው ነገር ጠፋ በቃ ይሄ ኪታብኛ ታቅማችን በላይ ነው አንፈልግም በዚህ መተዳደር እምጥልበት ጣል ተብለው አረፉ ማለት ነው ይሄ ነው እንግዲህ በሙሳ ጊዜ በሃሩን ጊዜ የአላህን ተውራት ተኩት ከዛ ሁሉ ስንት ፍዳቸውን አይተው ፊራውን ያን ሁሉ ወቅጧቸው ያን እንዲል የሰጣቸው ጌታ ኪታብ ሲልክላቸው የሱ ኪታብ አንቀጽ በአንቀጽ ይሄ ከብዷል ይሄ አንፈልግም ይሄ ሻክሯል ይሄ አሯል እያሉ ዋጋውን አሳጡ ያኔ አላህ Subhanahu Wa Ta'ala ምን አደረገ ሰዎቹ ኪታቡ ከብዶናል ወይም አስተካክለው ማስተካከያ ያደርግልህ ከሆነ አልበለዛ መልሰው አልፈልገውም ብለው ሪፖርት አረጉ ማለት ነው ሙሳ እንደዚህ ነው እንዳላቸው አዎ በቃ ሄድና የመጨረሻ ጥያቄ ብቻ አቅርብላቸው ኪታቡን ዛሬ መቀበል አለመቀበላችሁን እጅ ታወጣላችሁ በአንድ ውሳኔ ታሳልፋላችሁ በልና ሰብስበህ ንገራቸው መግለጫ ስጣላቸው ሰብስበው ይሄ መግለጫውን በመስጠት ላይ ያሉ ያ ኪታቡ የወረደበት የሲና ተራራ ብድግ ብሎ መጣ ከቦታው ሱብሃንአላህ እና ሰማይ የደገፈ የመሰለ ትልቅ ተራራ ነበረ እሱ እንዳለ የተንጓለለ ኡፉቁን በቃ አድማሱን ዘግቶ መጣ እየተያንዣበበ ማለት ነው ለከ በከተማው መሐከል እንደዚህ ሲደቀን ፀሐይ መታየት ቀረማን ነው አየሩን በሙሉ ዘጋው እና ተቀበላላችሁ አትቀበሉ እስቲ ቀጥ ብላችሁ ወደ ላይ ሲሏቸው ቀጥ ሲሉ ጋራ እንደዚህ ይንዣበባል ቀብራ ያሻሻ እንደዚህ ረብ ብሎ ቁጭ ሊል ማለት ነው ተቀበላላችሁ ሲባል አንቀበላለን ሙሳ ቀስበል ተባለ ማለት ነው ወዳውኑ እንግዲህ ስራተ ጉልበት በድንጋጤ እንዳውም ሱጁድ አደረጉ ሱጁድ ሲያረጉ በግራ ጎንጫቸው እንደዚህ ብለው አይናቸው እንደዚህ ወደላ የነሱ ሱጁድ እስካሁን ይሄ ነው እንደዚህ ነው የሚሰግድ በጆሮአቸው ላይ በቃ ነፍስ አዲን ማለት ነው ያንን እንግዲህ ያቃ ተቀብለዋል ተባለ የዘንም ያልቀልበስታሉ ጥሩ ነው እንግዲህ ያው ጋራው እንደገና ተመልሶ ቦታው ሄዶ ቁጭ አለ ይሄም እንግዲህ በማንም ዓለም ታይቶ ተሰምቶ የማያክስተት ነው ማን ነው ኪታብ ተቀበል ብሎ አላህ ጋር አምጥቶ በግዳጅ እንዲቀበል ያደረገው ቅዱስ ነን የሚሉ ሰዎች እነዚህ ናቸው ይላል አላህ ወቋቸው እነዚህ ናቸው የዓለም አባዋራ መሆን የሚፈልጉት እና ለአለኩም ተተቁን ከዚህ ውድመት ለመዳን ከፈልጉ እንደሆነ ዛሬ ይሄን ኪታብ ተቀበሉ ለይስሙላ በቃ ተቀበልናሉ ግን ባፍ ብቻ ነው እንደገና መለስ ብሎ በተግባር አሁንም የለም ማለት ነው وإذا أخذ ربك من بني آدم من ظهورهم ከዚህ ቀጥሎ ደግሞ ወደ ሌላው ታሪክ ይመልሰናል ማለት ነው መጀመሪያ አላህ Subhanahu Wa Ta'ala ነብዩላህ አደምን ከፈጠረ በኋላ የሰው ልጆች እርባታቸው ከመቀጠሉ በፊት አንድ የተወሰደ እርምጃ እንደነበረ ይጠቁመናል ማለት ነው እذكر لهم يا رسولنا አውሳላቸው إذا أخذ ربك من بني آدم ታአደም ዘሮች من ظهورهم ከየጀርባዎቻቸው ذريتهم ትውልዶቻቸውን ባወጣና واشهدهم على انفسهم በራሳቸው ላይ የምስክርነት ቃል እንዲሰጡ ያደረጋቸው መሆኑን አለስቱ ቢረቢኩም ያ መጠየቁ ቃሉ የመሰከሩበት ምንድነው እኔ ጌታችሁ ፈጣሪያችሁ አይደለሁምን የሚል ጥያቄ ያቀረብኩላቸው ቃሉ በላ ይሄ ጥያቄ በሚቀርብላቸው ጊዜ እንደታ አንተ ነህ እንጂ ጌታችን ታዲያ ያላንተ ማን ጌታ አለን ብለው ምስክርነት ቃል ሰጥተዋል ሸሂዲና እና ይሄንን ነገር እኛ በአንደበታችን እንመሰክራለን ካንተ በስተቀር ሌላ ጌታ እንደሌለን ብሎ ቃል አስገብቻቸዋለሁ የአደም ዘሮች ሁሉ ይላል እና ይሄንን ያደረኩት ለምንድን ነው አንተ ቁለ የውመል ቂያማ አንተ ቁሉ የውመል ቂያመቲ ኢና ኩና አን ሀዛ ጋፊሊን የውመል ቂያማ በሚመጣ ጊዜ እኛ ቃል ኪዳን መግባታችንን ረስተናል ዘንግተናል የሚል ምክንያት እንዲያተፈጥሩ ይሄውና የሚያስታውሳችሁ ሰው ላኩላችሁ ነብዩን ማለት ነው እና ይሄንን ቃል ኪዳን ገብታችኋል ረስታችሁ እንደሆነ ይሄውን ይላስታውሳችሁ ይሄን ነገር ነገ የውመል ቂያማ ተጠየቁበታላችሁ ያኔ አልሰማንም ረስተናል ካላችሁ ላ እኔ ነግሬያችሁ አስታውሻችሁ ነበር
እላችኋለሁ ብለህ ንገራቸው ያልኩበትንም ልታስገነዝባቸው ይገባል ይላል አላህ Subhanahu Wa Ta'ala አንተ ቁሉ አሁንም በተጨማሪ እንዳትሉ ነው አላ ተኩኑ እንደማለት ነው ኢነማ አሽረከ አባኡና ሚን ቀብሉ ከኛ ቀደም ሲል የነበሩት አባቶቻችን ናቸው ሽርክ የሚባል ነገር የጀመሩት እኛ የነሱን መርህ ተቀብለን እንዲቀጥል አደረግን እንጂ የሽርክ መስራቾች አይደለንም የሚል መከራከሪያም እንዳታመጡ ነው ወኩና ذريه من بعدهم እኛ ከቀዳሚዎቹ አባቶቻችን የቀጠልን ትውልዶች ነበርን ስለዚህ ሽርክ ወንጀል ከሆነም መስራቾች ናቸው መጠየቅ ያለባቸው እንጂ እኛ ተከታዮች ወራሾች ነን ብላችሁ እንዳትከራከሩ ይሄ ነገር በሁሉም የሰው ልጆች ላይ ተዕሚም እንደተደረገ የሚያስታውሰው ልከላቸዋለሁ ይላል አፈቱ ሊኩና ቢማ ፈዓለ المبطلون ቀደም ሲል በጥፋት ላይ የነበሩት አባቶቻችን በፈጸሙት ወንጀል እኛን ታጠፋናለህ እንደ ብላችሁ እንዳትከራከሩ ሁላችሁም አባት ልጅ ሳይባል በአንድ መድረክ ላይ አላህ Subhanahu Wa Ta'ala ከኔ በስተቀር ጌታ እንደሌለ ታውቃላችሁ ወይ ብሎ በጠየቃችሁ ጊዜ አወንና ቃለም ብላችሁ ድምጽ ሰጣችኋል አብራችሁ ስለዚህ አባቴ ነው አያቴ ነው የሚባል ነገር የለም ማለት ነው እና ይሄ ነገር የሆነው ምንድነው ነብዩላህ አደምን ፈጥሮ ያበቃ አላህ Subhanahu Wa Ta'ala በተለያዩ ሐዲሶች እንደተጠቀሰው ጀርባቸውን አላህ Subhanahu Wa Ta'ala ነካቸው ይላል እና ጀርባቸውን ሲነካቸው ከሰውነታቸው እንደ ላቦት ነገር በነን እንደ ጭስ ነገር ወጣ ገንፍሎ እና ያጭሱ ተጭሱ ሌላ ጭስ እየወጣ አድማሱን በሙሉ በሰማይና በመሬት መካከል ያለውን ዓለም የሚሸፍን ጉም የመሰለ ነገር ተከሰተ ማለት ነው ያ ሁሉ ጭስ እያንዳንዱ ብናኝ ዘራዋ የሰው ልጅ ናት እና ተዛ ተመጀመሪያው አደም ጀርባ ወጥቶ የሚቀጥለው ትውልድ ተሚቀጥለው እየተወለደ ተሚቀጥለው እየተባዛ ሄዶ በሙሉ ሰማውን የሚሸፍን ጭስ የመሰለ ነገር ተፈጠረ በዛ መልክ ተወጡ በኋላ እነዛ ብናኝ የሆኑ ፍጥረታቶች አላህ አናገራቸው አለስቱ ቢረቢኩም ሱብሃንአላህ አንድ መድረክ ላይ ዓለም ተሰብስቦ ማለት ነው አላህ አላ ኩሊ ሸይን ቀዲር ነው እንግዲህ በጭስ መልክ ናቸው ገና እንዳሁኑ ሙሉ አካል የላቸውም ግን በጭስ መልክ ሆነው አላህ ያናገራቸዋል ሲጠይቃቸው ጥያቄውን ይሰማሉ ይረዳሉ መልስም ይሰጣሉ በጅምላ ማለት ነው እኔ ጌታችሁ አይደለሁምን ብሎ ሲጠይቃቸው ቃሉ በላ እንዴት ጌታችን ነህ እንጂ ታዲያ ታንተ ሌላ ጌታ አለ እንዴ ብሎ ባንድ ድምጽ ካፊሩም ሙናፊቁም ሙጅሪሙም የፈለገው የዛ ጊዜ ያፈነገጠ የለም ሁሉም ባንድ ድምጽ ጌታችን ብለው ምስክርነት ሰጡ ማለት ነው ከዛ በኋላ ወደ ነበሩበት ወደ አባታቸው ጀርባ እንዲመለሱ ተደረገና በየክፍለ ዘመኑና በየክፍለ ዓለሙ ግዚያውና ተራው ሲደርስ በአባትና በልጅ ያው ሰንሰለቱ እየቀጠለ የተወለደ ስጋ እየለበሰ መጣ ስጋ ሲለብስ ያንን መልእክቱን ረሳ ማለት ነው በዛ ጊዜ መጀመሪያ ቃል የገባበትን ነገር አላህ ሩሱሎችን መላክ ጀመረ እናንተ ሰዎች ተጠንቀቁ በአንድ ወቅት እኮ እናንተ በአንድ መድረክ የመጀመሪያው የመጨረሻውም ሰው ተሰብስባችሁ ለጌታ ቃል ገብታችኋል አንተ ነህ ጌታችን ብቸኛው አምላካችን ብላችኋል አሁን ያን ነገር ረስታችኋል ይመስላልና ያንን ነገር ስለረሱት ሂድና አስታውሳቸው ብሎ ልኮኛል ጌታ ስለዚህ ይሄን ነገር ተገንዘቡ ነገ የሚያስጠይቃችሁ ነውና አንተ ቁሉ የውመል ቂያመቲ ኢና ኩና አን هذا غافلين ነገ የውመል ቂያማ እንደዚህ ብለ ቃል ክዳን ገብተ ሲያበቃ ኋላ ግን ጣዖት ታመልካለህ ፀሐይ ታመልካለህ ጨረቃ የተለያዩ ነገሮች ለምን ሲባል ማን ነገረን ማን አስተማረን ብለ ልትከራከር አትችልም ይሄው ነግሬሃለሁ እንዲህ አይነት ቃል ኪዳን አንገተ ላይ ያለብህ እሱን አውቀ ከአላህ ሌላ ያሉን አማልክቶች በሙሉ ትተ ለአንድ አላህ ብቻ ማደር አለብህ ብሎ የሚያስገነዝቡ ሩሱሎችን በየጊዜው አሰራጭቻለሁ ይላል አላህ Subhanahu Wa Ta'ala ይሄን ነገር እንድታስታውሳቸው ያስፈልጋል ይሄ ከተነገራቸው በኋላ እንቢ የሚሉ ካሉ ግን ረስተው ሳይሆን ሆን ብለው በአመት ስለሆነ ነገ እንተሳሰባቸዋለን ይላል አሁን ወቅቱ ስላለቀ ለጊዜው እዚሁ ላይ ይቋጫል በሚቀጥለው ኢንሻአላህ ነገ እንመለስበታለን ወሰለላሁ ዐለይሂ ወሰለም አለ ነብዩ ኢላሊካ